ጂፒቲ መጀመሪያ ሲመጣ ብዙዎቻችን ተደመን ነበረ። ከዛ በኋላ አስገራሚ የሆኑ ኤአይ ሞዴሎች ሲለቀቁ ቆይተዋል። ላይክ እንደነ ቡክ ኤልኤም፣ ጀሚኒ ኤአይ፣ ግሮክ፣ ዲፕሲክ የመሳሰሉት ኤአይ ቱሎችን ተጠቅመንባቸዋል፣ እየተጠቀምናቸው እንገኛለን። አሁን በቅርቡም የተለቀቀው ክላውድ ኤአይ የኤአይዎች ንጉስ እየተባለ ሲወራለት ነበረ። ከሱም በተሻለ አሁንም በዚህ ሰዓት በቻይና ኦፕን ሶርስ የሆነ ወይም ደግሞ ሙሉ ለሙሉ ፍሪ የሆነ አስገራሚ ኤአይ ሞዴል ተለቋል። ይሄ ኤአይ ሞዴል ማን ነው? እንዴት ነው የምንጠቀመው? ለየትኛውስ ታስክ ብንጠቀመው ውጤታማ ሊያደርገን ይችላል የሚለውን እያንዳንዱ ኮምፒውተር ላይ አሳያችኋለሁ። በነገራችን ላይ ሁሉም ኤአይ ቱሎች ለተመሳሳይ ፕሮብሌም ወይ ደግሞ ለተመሳሳይ ታስክ አይደለም ዲቨሎፕ የተደረጉት። አንዱ ኤአይ ሞዴል ሁሉንም አውት ፐርፎርም ያደርጋል ማለት አይደለም። ስለዚህ ይሄ ኤአይ ሞዴል ስፔሲፊካሊ ለምን ታስኮች ወይም ደግሞ ስራዎች ብንጠቀምበት እጅግ በጣም ውጤታማ ልንሆን እንችላለን የሚለውና ራሱ ኤአይ ሞዴሉስ ማን ነው፣ እንዴት ነው የምንጠቀመው የሚለውን ክሊርሊ የማሳያችሁ ይሆናል። ከአሁን በፊትም እንዳየነው እና እንደተረዳነው ቼክ አድርጋችሁት ከሆነ አንዱ ኤአይ ሞዴል ከሌላው ኤአይ ሞዴል ቆይቶ ወይም ደግሞ ዘግይቶ ብሎ ሲለቀቅ ፐርፎርማንሱ ወይም ደግሞ የመስራት አቅሙ ከፍ ባለ ሁኔታ ነው። ክላውድ ኤአይን ከትንሽ ሳምንታት በፊት የኤአይዎች ንጉስ እያልን ስናሞግሰውና ስንጠቀምበት ቆይተናል። አሁን የማሳያችሁ ኤአይ ሞዴል ደግሞ ጀስት በዓለም ላይ ያሉ ሰዎችን እያስደመመ ያለ ኤአይ ሞዴል ነው። እነዚህን ኤአይ ቱሎች ፕሮፐርሊ አለመጠቀም ማለት ኖርማሊ የድሮ ሰዎች መጽሐፍ ማንበብ የማይችሉ ሰዎች እንደማለት ነው። ምክንያቱም አሁን ላይ የማይገቡበት ስራ የለም። ኖርማሊ እውቀታችንም ስኪላችንም ቢዝነሳችንም ማንኛውንም ስራ ለማሳደግና ለማቀላጠፍ እጅግ በጣም ለብዙ ነገር የምንጠቀምባቸው ኤአይ ቱሎች ናቸው። ስለዚህ እነዚህን ኤአይ ቱሎች መጠቀም እጅግ በጣም ውጤታማ ያደርገናል። አለመጠቀም ደግሞ ኦልድ ቨርዥን ወይም ደግሞ ኖርማሊ የድሮ ሰዎች እንደማለት ነው። በብዙ ነገር ወደኋላ እንቀራለን። ከዛ በፊት ግን ለማታውቁኝ ሄዋን ነኝ። ፕሊዝ ለዩቲዩብ ቻናሌ አዲስ ከሆነ ሰብስክራይብ ማድረግ እንዳትረሱ። በጊዜ ብለቃችሁ ሌሎች እንደርሳችሁ ለተሽና ሳይን ተጫኑ። ቪዲዮውን ቫይራል እንዲወጣና ለሌሎች እንዲደርስ ላይክ በማድረግ አግዙኝ። አብራችሁ ይቆዩ። Universal Tube ይሄ ኤአይ ሞዴል ዴቨሎፕ የተደረገው በቻይኒስ ነው። ስለዚህ ጉግል ላይ z.ai ብላችሁ ሰርች አድርጎ then z.ai advanced AI chatbot and agent powered by GLM 5.2 ስለዚህ ይሄኛው ክሊክ እናደርጋለን። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ከዛ በኋላ በኢሜይላችሁ ሳይን ኢን ወይም ደግሞ ሎጊን ማለት አለባችሁ። ምክንያቱም የተለያዩ ሞዴሎች ስላሉ የመጨረሻው ሞዴል which is GLM 5.2 እንዲሰራላችሁ በኢሜይላችሁ ሎጊን ወይም ደግሞ ሳይን ኢን ማለት አለባችሁ። GLM 5.2 ወይም ደግሞ በዚህ 2-3 ቀን የተለቀቀውን የመጨረሻው ሞዴል ለመጠቀም እችኛውን ክሊክ አድርጋችሁ ልክ እንደምታዩት ብዙ ሞዴሎች ነው ያሉት። GLM 5.2 የሚለውን ይሄን ሴሌክት አድርጋላችሁ። ዘን እዚህ ላይ መታችሁ ነው መስራት ያለባችሁን ነገር መስራት ያለባችሁ። ይሄኛውን ክሊክ ታደርጋላችሁ። ሰርች ሲያደርግ ሲንግል ራውንድ ሰርች ወይም ደግሞ ጌት ኩዊክ ኢንፎርሜሽን ቀለል ያለ ኢንፎርሜሽን ወይም ደግሞ አድቫንስድ ሰርች እችኛውን ክሊክ ስታደርጉት አድቫንስድ ነው ሰርች የሚያደርገው ወይም ደግሞ ዲፕሊ ቲንክ አድርጎ እያንዳንዱ ስራ የሚሰራው። ስለዚህ እዚህ ጋር ዌብሳይት ዴቨሎፕ ማድረግ ትችላላችሁ። ባክኤንድ ፍሮንትኤንድ ላይ ለምሰሩ ስፔሻሊ ለኮዲንግ ማንኛውንም ፕሮግራሚንግ ላንጉጅ ላይክ ፓይተን፣ C++ ፕሮግራሚንግ፣ ጃቫስክሪፕት የምትፈልጉትን ነገር ዲባግ ማድረግ ከፈለጋችሁ ወይም ደግሞ ኤረሩን ፋይንድ አውት እንዲያደርግላችሁ ወይም ፕሮብሌሙን ወይም ደግሞ ሞዴሉን ሰጣችሁት በዛ እንዲሰራላችሁ ሙሉ ኮዱን እንዲሰራላችሁ ወይም ጀነሬት እንዲያደርግላችሁ ማለት ትችላላችሁ። እንዲሁም ደግሞ ጀስት አናላይዝ ማድረግ ያለባችሁ ነገር ካለ ላይክ ሊትሬቸር ሪቪው ሊሆን ይችላል። የተለያዩ ኢሜጆችን ወይም ግራፎችን ሰጥታችሁ የምትፈልጉትን ኮሽን ወይም ደግሞ አንደርስታንድ ያልሆነላችሁን ነገር አንደርስታንድ ማድረግ ትችላላችሁ። የተለያዩ ዲዛይኖችንም ዲዛይን ያደርግላችኋል። ለምሳሌ ስካልክ እንደምታዩት 3D ሞዴል እችኛዋን የፕላስ ምልክቷን ክሊክ አድርጋችሁ የምትፈልጉትን ዳታ ድራግ ኤንድ ድሮፕ ማድረግ ወይም ደግሞ አፕሎድ አድርጋችሁ ላይክ ፓወርፖይንት ሊሆን ይችላል፣ ፒዲኤፍ ፋይል ሊሆን ይችላል፣ ወርድ ሊሆን ይችላል፣ ሾርት ኖቶችን ማውጣት፣ ፓወርፖይንት ማዘጋጀት፣ የምትፈልጉትን ወይ ኢሜጆችን ሊሆን ይችላል ማቀናበርም ከፈለጋችሁ ስክሪፕት መጻፍም ከፈለጋችሁ ብቻ በጣም ብዙ ነገሮች ነው የሚሰራው። አንደኛውና ዋነኛው ይሄን ኤአይ ቱል ተመራጭ የሚያደርገው ኦፕን ሶርስ ወይም ደግሞ ፍሪ በመሆኑ ነው። በተጨማሪ
በተጨማሪም እዚህ ጋር ስትመጡ ከጂኤልኤም 4.7 ጀምሮ እስከ ጂኤልኤም 5.2 ኦልሞስት ወደ 5 የሚጠጉ ኤአይ ሞዴሎች ነው ያሉት ወይም ደግሞ አድቫንስድ እየሆነ የመጣው ሶ እየቀያየራችሁ መጠቀም ትችላላችሁ። ባጭሩ ይሄን ይመስላል። እንደ ሁልጊዜው ዲሞንስትሬሽን ወይም ደግሞ ሳምፕል ሰጥቼ አላሳያችሁ። ምናልባት ግር የሚላችሁ ነገር ካለ ወይም ደግሞ ሳምፕል እየሰጠውኝ በጣም ብዙ ነገሮችን እያብራራው ፉል ቱቶሪያል እንድሰራው ከፈለጋችሁ ኮሜንት ሴክሽን ላይ አሳውቁኝ። አሁን በድጋሚ ላሳስባችሁ እስካሁን አብራችሁ ቆይታችሁ ዩቲዩብ ቻናሌን ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮውን ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። በሌላ ቪዲዮ በሌላ ታሪክ እስካገኛችሁ መልካም ጊዜ። ባይ ባይ።